ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 9 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል በሱዳን የኢትዮጵያ መንግስት የሚዋጉ ታጣቂዎች ሌላ አዲስ ካምፕ ተከፍቷል፣ የስልጠና ካምፕ የሚለውን መረጃ ጨምሮ በተለያዩ አካባቢዎች ያሉ አዳዲስ ወታደራዊ የግንባር መረጃዎችን አደርሳችኋለሁ። በሰሜን ኢትዮጵያ ያለው ውጥረት እንግዲህ ከዕለት ወደ ዕለት እየጨመረ መጥቷል። አሁን ወደ መጨረሻው እየደረሰ ይመስላል። ይህንን በተመለከተ አዳዲስ መረጃዎች አሉ። እንግዲህ ከመከላከያ ኢታማጆር ሹሞች እንደዚሁ መልእክቶችን አስተላልፈዋል ለሰራዊቱ ከፍተኛ አዛዦች የሚሉ መረጃዎችን ጨምሮ የትግራይ ክልል ጊዜያዊ አስተዳደርን በተለይ ጀነራል ታደሰ ወረደን አጣብቂኝ ውስጥ የከተተ እንደዚሁ መልእክት ከፌዴራል መንግስት ተላልፏል የሚለውን ጨምሮ በትግራይ አጠቃላይ ያለው ወታደራዊ እንቅስቃሴ ምን ይመስላል የሚለውን አሁናዊ መረጃዎች ወደ እናንተ የማደርስ ይሆናል። እንግዲህ ሰሞኑን በተከታታይ መረጃና ዘገባዎች እንደምትከታተሏቸው ከኢትዮጵያ በርካታ አካባቢዎች መከላከያ ሰራዊቱ ወደ ትግራይ ድንበር አካባቢዎች በሶስት አቅጣጫዎች እየተጓጓዘ መሆኑ መረጃዎች ያሳያሉ። ይኸውም በሰሜን ምዕራብ ኢትዮጵያ ቀጠና፣ በጎንደር ቀጠና ወደ ትግራይ አካባቢ ባሉ አካባቢዎች እየተጠጋ ስለመሆኑና የጦር መሳሪያዎች እንደዚሁ እየተከማቹ ስለመሆናቸው፣ በሌላ በኩል እንደዚሁ በወሎ ቀጠና በራያና በዋግቴዩ ባሉ አካባቢዎችም እንደዚሁ ኃይል እየተጠጋ ሲሆን፣ በአፋርም እንደዚሁ ወደ ትግራይ እንደዚሁ ኃይል እየተጓጓዘ ነው። ከማዕከላዊ ኢትዮጵያ እና ከምዕራብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ የተለያዩ እዞች ኃይል ወደዛ ማንቀሳቀሳቸውን ከነዚህ ጋር ደግሞ እንደዚሁ ትልልቅ የጦር መሳሪያዎች እየተጓጓዙ መሆናቸው የዚህ ሳምንት ዓለም አቀፍ መነጋገሪያ ነው። ከዚህ ጋር በተያያዘ በትግራይ ያለው ሁኔታ ምን ይመስላል የሚለውን ደግሞ ስንመለከት በትግራይም እንደዚሁ የትግራይ ታጣቂዎችና ወታደራዊ አዛዦች እንዲሁም ደግሞ ከኤርትራ ወታደራዊ አዛዦች ጋር ጽምዶ በሚለው የጋራ ህልውና አለን በሚለው እንደዚሁ ስምሪታቸው እነሱም ወታደራዊ እንቅስቃሴዎችን እያደረጉ መሆናቸውን የሚያሳዩ መረጃዎች ናቸው እየወጡ ያሉት። ይሄ እንግዲህ ወደ መጨረሻው የደረሰ ይመስላል። በቅርቡ እንግዲህ መከላከያ ሰራዊቱ በትግራይ የሚገኙ ካምፖችን መልሶ ይይዛል የሚል እንደዚሁ ለዓለም አቀፍ የዲፕሎማሲ ማህበረሰቡና እንደዚሁም ለህወሓት ይሄ ነገር ተነግሯል። ይህንን ጨምሮ የተለያዩ መረጃዎች አሉ። እነዚህ መረጃዎች አደርሳችኋለሁ። ወደ መረጃዎቹ በቀጥታ ሲሄድ እንግዲህ ይህንኑ መረጃ ማስቀደም ነው የምጀምረው። ከዛ በፊት ግን በተለያየ አካባቢዎች አድማጭ ተመልካቾቻችን መልእክቶችን፣ ትዝብቶችን አድርሳችሁኛል፣ በእጅጉ አመሰግናለሁ። የድሮን ቴክኖሎጂን በተመለከተ እንደዚሁ ከሙያው ጋር ቅርበት ያለው ባለሙያም እንደዚሁ ረጅም ጽሁፍና ይህን በተመለከተ መልእክቶችን አድርሶኛል፣ በእጅጉ አመሰግናለሁ። እንደዚሁም ደግሞ በቀረቡ የአማራ ፋኖ ብሔራዊ ንቅናቄ የመግለጫ ላይ በተቀረበ እንደዚሁ በዚህ የቀረበውን ትንታኔ በተመለከተም የራሱን አስተያየት ማድረስ የተለያዩ መሰረታዊ አስተያየቶችን አድርሳችሁኛል፣ በእጅጉ አመሰግናለሁ። በአዲስ አበባ ሆስፒታሎች ብቻ ሳይሆን በመንግስት ተቋማትና በማህበራት ያለውን አጠቃላይ በአንድ ብሔር ተቋማትን የመቆጣጠር ሁኔታ እንደዚሁ ሰፊ መረጃዎችን አጋርታችሁኛል። በስም ዝርዝር የምመለስባቸው ይሆናል። እንደ አዲስ አበባ መሬት አስተዳደር ቢሮ፣ ምድር ባቡር፣ የኢትዮ ጅቡቲ ምድር ባቡርን ጨምሮ የተለያዩ ተቋማት ሙሉ በሙሉ በሚባል ደረጃ ለሌሎች ኢትዮጵያውያን ተከልክለው ለአንድ ብሔር ብቻ እየሆኑ ነው የሚለውን እንደዚሁ አድርሳችሁኛል። በሌላ መረጃ ጊዜ በስፋት እመለስበታለሁ። ወደ ሰሜን ኢትዮጵያ የሚወስድን መረጃ በቀጥታ አቀርባለሁ። እንግዲህ በየቀኑ ያሉት ተለዋዋጭ ፖለቲካዊ፣ ወታደራዊ ፍጥጫዎች ወደ ጫፍ እየደረሱ መሆናቸውን የሚያሳይ ነው። እንግዲህ ዛሬ በተለይ የተሰሙ መረጃዎች በዚህ መሰረት የኤርትራና የህወሓት በኩል እንግዲህ በጽምዶ በኩል ወታደራዊ እንቅስቃሴዎች፣ ወታደራዊ ስምሪት ተጠናክሮ የቀጠለ ሲሆን የምድር ጦር እግረኛና እንደዚሁም ደግሞ የአየር ኃይል ዝግጅቶችም እንደዚሁ በኢትዮጵያም በኤርትራም በኩል እንዳሉ መረጃዎቹ ያሳያሉ። የኤርትራና ህወሓት ወታደራዊ የጋራ ስምሪት፣ የጋራ ዘመቻዎች፣ የጋራ እቅድና ተዛማጅ አጠቃላይ የሎጂስቲክ እና ዘመቻ እቅዶች አብረው ሲወጡ በፌዴራል መንግስቱ በኩል ደግሞ ላለፉት 9 ተከታታይ ቀናት ሰራዊት ወደ ሰሜን ምዕራብ ኢትዮጵያ እና ወደ ሰሜን ምስራቅ ኢትዮጵያ ወደ ትግራይ አካባቢ እየተጠጋ መሆኑ ነው የተገለጸው። ይሄ በርካታ ኃይል ከተጓጓዘ በኋላ ዛሬ ከተሰሙት መረጃዎች መካከል እንግዲህ በፌዴራል መንግስት በኩል ለጀነራል ታደሰ ወረደ ትዕዛዝ ተላልፏል የሚሉ መረጃዎች ናቸው ዛሬ የተሰሙት። እንግዲህ ይሄኛው መረጃ ያው እንደ መረጃ ይደርሳል እንጂ ፖለቲካዊ አንድምታው፣ ወታደራዊ አንድምታው ቀድሞ ታውቆ ያደረ ነው። በህወሓት በኩል ምን ሊመለስ እንደሚችል፣ ጀነራል ታደሰ ምን አቋም ሊወስድ እንደሚችል፣ የፌዴራሉ መንግስትም እንደዚሁ በዚህ ንግግር ብቻ ጉዳዩ እንደማይቆም እሱም ሆዱ ያውቀዋል። ከዛ አልፎ እንግዲህ መጠነ ሰፊ ወታደራዊ ዝግጅት በምድርም በአየርም እያደረገ ያለው ይህንን ታሳቢ ተደርጎ ነው።
ለማንኛውም እንደ መረጃ ለታደሰ ወረደ በትግራይ መከላከያ ሰራዊቱ ስለሚኖረው ስምሪት ነው እንግዲህ ገለጻ የተደረገለት የተባለው። ከዚህ ጋር በተያያዘም እንደዚሁ ማስጠንቀቂያ የሚመስል መልእክትም ተላልፎለታል ነው የተባለው። ጀነራል ታደሰ ወረደ በትግራይ መከላከያ ሰራዊቱ ሲያልፍ ምን ማድረግ እንዳለበት ተገልጾለታል የተባለው መረጃ ዛሬ ከወጡ መረጃዎች መካከል አንዱ ነው። የኢትዮጵያ መከላከያ ሰራዊት በኢትዮጵያና ኤርትራ ድንበር ያሉ ቦታዎችን ለመቆጣጠር እና ወደ ቀድሞ ካምፖቹ ለመመለስ በትግራይ በኩል አልፎ ሲሄድና በትግራይ በኩል በሚኖረው ቆይታ ከታጣቂዎች በኩል ትንኮሳ እንዳይጣልበትና እንደዚሁም ደግሞ ውጊያና ጥቃት እንዳይከፈትበት እነ ጀነራል ታደሰ ወረደ ዋስትና እንዲሰጡ ነው ትዕዛዝ የተላለፈው። ያው እንግዲህ ይሄ ለአፍ ያክል ወይም ደግሞ ለዲፕሎማሲያዊ ንግግር ካልሆነ በስተቀር ይህን መልእክት ያስተላለፈውም አካል መልእክት የተላለፈለት አካልም ያው ሁላቸውም መሬት ላይ ያለው ሁኔታ ያውቁታል። በየፊናቸው ያለው ነገር ይታወቃል። እንግዲህ በሌላ ቋንቋ ሰራዊቱ ወደ ትግራይ ሊገባ ነው የሚል አቅጣጫ እንደተሰጠ ተገልጿል። አንተም የትግራይ ጊዜያዊ አስተዳዳሪ ስለሆን ህጋዊ ውክልና ያለህ አንተ ነህ፣ የምንነጋገረው ከአንተ ጋር ነው የሚልም ይመስላል። ከአሁን በፊት ጌታቸው ረዳ ከትግራይ ሲባረር በህወሓት ቡድን ጌታቸው ረዳን የተካው ጀነራል ታደሰ ወረደ በተለያዩ ስምምነቶችን በአንቀጾች መስማማቱ ይታወቃል ከፌዴራሉ መንግስት ጋር። በዚህ መሰረት አሁን ይሄ ቀርቧል። ታደሰ ወረደ እንግዲህ በዚህ ትዕዛዝ ሁለት አጣብቂኝ ቦታ ላይ ይወድቃል። በእርግጥ የሚሰራውን እሱ ያውቀዋል። መከላከያ ሰራዊት የደህንነት ዋስትና ይወስዳል ወይስ ደግሞ እንደወትሮው የትግራይ ታጣቂዎች አዛዥ ሆኖ ባለበት ኃላፊነት የትግራይ ታጣቂዎችን እየመራ መከላከያ ሰራዊቱ ወደ ትግራይ እንዳይገባ ጦርነት ይከፍታል የሚለው ተጠባቂው ክስተት ነው። ታደሰ በትግራይ መከላከያ ሲገባ ከአሁን በፊት የነበረው ኃላፊነት አሁን በሌሎች ወታደራዊ አዛዦች ተይዞበታል። የትግራይ ታጣቂዎች አዛዥ እና የትግራይ ጊዜያዊ አስተዳዳሪ ነበረ። በቅርቡ የህወሓት የግንባር አዛዦች ኮማንድ ፖስት በወሰነው ውሳኔ መሰረት የህወሓት ታጣቂዎች አዛዥ፣ የዘመቻ አዛዥ፣ እንዲሁም የሎጂስቲክ አዛዥ እና በደህንነት አዛዥ በሚል አራት ዋና ዋና አዛዦችን እንደገና ስለማዋቀሩ የሚገልጹ መረጃዎች አሉ። ታደሰ ወረደ እንግዲህ በዚህ ሁኔታ በሁለት ባላ ላይ ወይም ደግሞ በሁለት እግሩ በሁለት ቢላዋ እየቆረጠ እየቆየ መሆኑን የሚገልጹት መረጃዎች ጌታቸውም ከቀናት በፊት የጻፈው ይህንን ነው። ይህንን ጥያቄ እንግዲህ እንዴት ይመለከተዋል? የቀድሞ ኃላፊነቱን የትግራይ ታጣቂዎች አዛዥነቱን ያጠናል ወደ ህወሓት ተጠግቶ ወይስ ደግሞ ጊዜያዊ አስተዳዳሪነቱንና በፌዴራል ደረጃ የፈረመውን ስምምነት ተግባራዊ ያደርጋል የሚለው እንግዲህ የሚጠበቅ ክስተት ነው። በእርግጥ የሚጠበቅ ነገር የለውም። ሁሉም መሬት ላይ ያለውን ሀቅ ሁሉም ያውቀዋል። ታደሰ ወረደ ባለፈው በጠለምት የነበረውን ትንኮሳ ተከትሎ የሰጠው ምላሽና እንዲሁም ደግሞ ለፌዴራል ባለስልጣናት መልሶታል የተባለው ምላሽ በተቃራኒው ነው የሄደው። ከዚህ አንጻር እንግዲህ ጉዳዩ የት ይቆማል ከተባለ ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳዳሪም የትግራይ ታጣቂ አዛዥም ሆኖ ለመቀጠል እንግዲህ የሚያደርጋቸው እንቅስቃሴዎች የሚጠበቁ ናቸው። ይህ ውሳኔ እንግዲህ ጀነራል ታደሰን ነው አጣብቂኝ ውስጥ የከተተው። የታደሰ ወረደ አጠቃላይ ሁኔታ እንግዲህ በዚህ በሚቀጥሉት ቀናት አብሮ የሚታይ ሲሆን ከወዲሁ ግን ያው ታደሰ ወረደ ለህወሓት ስስ ልብ ያለውና ህወሓት ውስጥ አሁን እንደዚሁ ታዛዥ ሆኖ ጥቅሞቹን ለማስከበር እሱም ይንቀሳቀሳል። ሌሎችም በሱ ላይ ጥቅማቸውን ለማስከበር ይንቀሳቀሳሉ። ሌላው መረጃ መከላከያ በነ ጀነራል አበባው በኩል ነው ይሄ ተላልፏል ተባለው። ጀነራል አበባው መከላከያ በትግራይ የሚገኙ የቀድሞ ካምፖቹን በቅርቡ ይቆጣጠራል የሚል እንደዚሁ ለወታደራዊ አዛዦች ትዕዛዝ አስተላልፏል ነው የተባለው። እንግዲህ ከ5 ዓመት በኋላ መከላከያ ወደ ትግራይ የሚገባና በትግራይ የሚገኙ ካምፖችን የሚቆጣጠርበት እቅድ ስለመውጣቱ ነው የተገለጸው። ለዚህ እንግዲህ የሚገጥሙ እንቅፋቶችና እንዲሁም ደግሞ አደናቃፊዎች ይኖራሉ። እንቅፋቶችን እየጠረገ አደናቃፊዎችን እያስወገደ ይሄዳል የሚል ትዕዛዝም ጭምር ጀነራል አበባው ሰጥቷል ነው የተባለው። ሰሞኑን በነበረ ስብሰባ በህወሓት በኩል ደግሞ ጦርነቱን የአማራ ክልል እና የውጊያ ሜዳውን ደግሞ አማራ ክልል ለማድረግ እንቅስቃሴዎች እየተደረጉ ስለመሆናቸው የሚገልጹ መረጃዎች ወጥተዋል። አሁን በፋኖና በመከላከያ በአማራ ክልል ከሚደረገው ጦርነት ባሻገር የህወሓት ታጣቂዎች ራሳቸው ወደ አማራ ክልል በቀጥታ ገብተው የራሳቸው ግንባር ይዘው ውጊያውን በአማራ ክልል ለማድረግ እንደዚሁ በህወሓት ወታደራዊ አዛዦች በኩል እንቅስቃሴዎች ስለመኖራቸው መረጃዎች ይገልጻሉ። በዋግ በራያ መሆኒ በኩል እንደዚህ አይነት እንቅስቃሴዎች አሉ። ተጨማሪ ታጣቂዎችም ወደ አማራ ክልል አቅራቢያ ወዳሉ አካባቢዎች እንደዚሁ ሌሊቱን ስምሪት ወስደዋል። ለምሳሌ በራያ ቆቦ ትይዩ ባሉ አካባቢዎች
ቃርሶሌ፣ ባንዲራ ተብሎ የሚጠሩት አካባቢዎች አዳዲስ ታጣቂዎች ተራግፈዋል። ከዛ ቀደም ብሎ በተለያዩ አካባቢዎች የነበረውን ስምሪት አድርሻቸዋለሁ። ይህንን በተመለከተ ጦርነቱን ከትግራይ ውጭ እናደርገዋለን በሚለው ጉዳይ ላይ መቀሌ እና አለማጣ ስብሰባዎች ስለመደረጋቸው የሚገልጹ መረጃዎች ወጥተዋል። መቀሌ ማይደገነ ተብሎ የሚጠራ አካባቢ ከተማው አካባቢ በአንድ ሆቴል ላይ በተደረገ የህወሓት ወታደራዊ አዛዦች ስብሰባ ጦርነቱ እና ወደ ትግራይ እየተጠጋ ያለው ሰራዊት ባለበት ቢዚ ወይም ደግሞ ባለበት ውጊያ በማድረግ ወደ ትግራይ እንዳይገባና ጦርነቱ ከትግራይ ውጭ የሚሆንበት እቅድ ተመክሮበታል የሚሉ መረጃዎች ወጥተዋል። በሌላ ዜና ከህወሓት መካከል አርሚዎችና ታጣቂዎች እየወጡና እየጠፉ መሆኑንም የሚገልጹ መረጃዎች ወጥተዋል። በትግራይ ሌላው እንግዲህ ያለውን አጠቃላይ ውጥረት ተከትሎ ከባድ መሳሪያዎች በሚያልፉባቸው ቦታዎች የሚገኙ ነዋሪዎች እንደዚሁ እንግዲህ እንደ ወታደራዊ ተሽከርካሪዎች ብረት ለበሶችን በሚያልፉባቸው አካባቢዎች አሁን ጦርነት ይደረጋል በሚል ድንጋጤው ሲገቡ አንዳንድ ከባድ መሳሪያዎች በግለሰብ መኖሪያ ቤቶችና በመኖሪያ መንደሮች መካከል ለጊዜው እንዲያርፉ ተደርጓል። ከዚህ በመነሳት ከኤርትራ ትይዩ ባሉ አካባቢዎች ባድመ፣ አዲ አሰሪ፣ አዲ ጸጸሪ፣ አዲ እርዲ፣ ረዲ ማቴዎስ፣ አዲ ተህሉ፣ ለምባል፣ አዲ ሀገራይ፣ አዲ ነብሪ፣ ሸመልባ፣ ደደቢት፣ ጸሊሞይ አካባቢዎችን ጨምሮ በተለያዩ አካባቢዎች የመካናይዝድ መሳሪያዎች እንቅስቃሴዎች በነዋሪዎች ላይ ስጋት ፈጥረዋል። መሳሪያዎቹ በመኖሪያ መንደሮች እና በግለሰብ መኖሪያ ቤቶች ጭምር ለጊዜው እንዲያድሩ ተደርጓል የሚለው የአየርና የድሮን ጥቃት ያጋልጠናል የሚል ስጋት እንዳለ ነው የተገለጸው። እንግዲህ በአጠቃላይ ካለው ስጋት አንጻር ከዚህ ጋር በተያያዘ እንግዲህ በትግራይ ደግሞ ማጥራት የሚል የመጨረሻ ማስተካከያ እርምጃ እንዲወሰድ በህወሓት ወታደራዊ አዛዦች በኩል ትዕዛዝ ተሰጥቷል። በትግራይ ማጥራት የሚለው ውስጣዊ ባንዳዎችን የመጨረሻ የማጥራት ተግባር በሚል በሲቪሊያን እና በታጣቂዎች ላይ ማሰርና መለየት ተግባራት እንዲከናወኑ ትዕዛዝ ተሰጥቷል የሚሉ መረጃዎች ናቸው ያሉት። ከህወሓት አንጻር ያሉ መረጃዎች እነዚህ ናቸው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ በቅርቡ በእስልምና እምነት ተከታዮች ዘንድ በሁሉም ዘንድ እንግዲህ በጉጉት የሚጠበቀው የሮመዳን ጾምን ተከትሎ አብይ አህመድ እንደዚሁ መልእክት አስተላልፏል። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ብፁዕ አቡነ ማትያስ በትላንትናው ዕለት እንደዚሁ መልእክት አስተላልፈዋል። በዛሬው ዕለት የተጀመረውን የሁዳዴ ጾም አስመልክቶ ጾሙ የበረከት የሰላም እንዲሆን ጥሪ አስተላልፈዋል። በዚሁም እንግዲህ ለኦርቶዶክስ እምነት ተከታይ አድማጭ ተመልካቾቻችን እንኳን ለሁዳዴ ታላቁ ጾም አደረሳችሁ። የእስልምና እምነት ተከታይ አድማጭ ተመልካቾቻችንም እንደዚሁ እንኳን ለቅዱሱ የሮመዳን ወር እንደዚሁ አደረሳችሁ ማለት እወዳለሁ። ከዚህ ጋር በተያያዘ አብይ አህመድ በአረበኛ ባስተላለፉት ጽሁፍ የተለያዩ ሀገራትን የተመለከቱ ፖለቲካዊ ጉዳዮችንም አንስተዋል። የቀይ ባህር ቀጠና የአባይ ፖለቲካን የተመለከተ ጉዳይ ተነስቷል። በዚህ ላይ በአረበኛ በተላለፈው መልእክት ላይ ለግብጽ በቀጥታ በሚመስል መልኩ ወይም ደግሞ የአረብ ሀገሮች በአረበኛ ያው ይዘቱ ለአረብ ሀገሮች በሚመስል መንገድ የአረብ ሀገሮችን የሚመለከት ነው። አንደኛው ኢትዮጵያ ወደ ቀይ ባህር የባህር በር ጉዳይን የተመለከተው፣ ሁለተኛው ደግሞ የአባይን ፖለቲካ በተመለከተ ኢትዮጵያ የማንንም ድርሻ አትነጥቅም የሚል ነው እና ከዚህ በፊት ስለ ነብዩ መሐመድ ወደ ኢትዮጵያ ስለላካቸው እና በኢትዮጵያ የደህንነት ከለላ ስላገኙ የእስልምና እምነት ተከታዮች እሱም ተነስቷል። ለማንኛውም በዚህ ፖለቲካዊ መልእክቶች እነዚህ ጉዳዮች ተነስተዋል። ሌላው በአማራ ፋኖ ብሔራዊ ንቅናቄ ወደ ፋኖ መረጃዎች ስመጣ ጎንደር ጠቅላይ ግዛት እዝ የፋኖ ታድሎ ወርቄን በትናንትናው ዕለት በጭልጋ ጫንድባ በነበረው ውጊያ የከፈለውን መስዋዕትነት በተመለከተ እንደዚሁ የሀዘን መግለጫ አውጥቷል። ፋኖ ባወጣ የሀዘን መግለጫ ከአመራርነት ከአባልነት እስከ አመራርነት የነበረውን አጠቃላይ የፋኖ ታድሎ ወርቄን አጠቃላይ ሁኔታ በተመለከተ በዝርዝር በህይወት ታሪኩ ላይ አሳይቷል። አማራ ልዩ ኃይል ሲበተን ስናይፐር ይዞ በመሄድ የፋኖን ምስረታ በአካባቢ በማድረግ ምስረታና ላለፉት 3 ዓመታት ከብርጌድ መሪነት እስከ ክፍለ ጦር መሪነት በተለይ በደንቢያ ቀጠና በሁለቱም ደንቢያ ምስራቅ፣ ምዕራብ ደንቢያ፣ ጭልጋ፣ ጣቁሳና አለፋን ጨምሮ በተለያዩ አካባቢዎች የነበረውን አጠቃላይ ግዳጅ በተመለከተ እንደዚሁ በህይወት ታሪኩ ላይ አሳይቷል። በዚህ በተለይ ፋኖ ታድሎ ወርቄ በህይወት ታሪኩ ላይ እንደታየው
ከአማራ ልዩ ኃይል እስከ ትላንትናው የካቲት 8 ድረስ በተለያዩ አካባቢዎች በፊት ለፊት ውጊያዎችን በመምራት በበርካታ የአውደ ውጊያዎች ላይ ተሳትፏል። በበርካታ አውደ ውጊያዎች ላይም እንደዚሁ ድል ተቀዳጅቷል። ትላንትና እንግዲህ በጫንድባ ዋርካ ተብሎ የሚጠራ አካባቢ ነው እንግዲህ ህይወቱ ያለፈው በውጊያ ላይ። ይህንን በተመለከተ እንግዲህ ታዋቂ ፋኖ ደረጀ በላይ ስር ከሚገኙ የክፍለ ጦር መሪዎች መካከል አንዱ እንደነበር የህይወት ታሪኩ ያሳያል። ከብርጌድ መሪነት እስከ ክፍለ ጦር መሪነት ድረስ ባለፉት 3 ዓመታት ኃላፊነት ስለመወጣቱም የህይወት ታሪኩ ይህንን ያሳያል። እንግዲህ ያው በውጊያ ላይ እየሆነ ያለው ይሄ ነው። ሰሞኑን እንኳ በነበሩ ውጊያዎች ደብረታቦር ወረታን ጨምሮ ትናንት ጫንድባ እንደዚሁ በፋኖ የክፍለ ጦር የብርጌድ አዛዦችን ጨምሮ ጉዳቶች መድረሳቸውን መረጃዎች ያሳያሉ። እንግዲህ ከዚህ ጋር በተያያዘ በተለይ በዚህ ቀጠና የፋኖ መሪዎች ፊት ለፊት ውጊያ ለመምራት የሚደረገው ጀብደኝነት ይህንን ዋጋ እያስከፈለ ስለመሆኑ ከአሁን በፊት በተደጋጋሚ የወጡ አስተያየቶች ናቸው፣ የታዩ ናቸው። በዚህ በኩል እንግዲህ የደረሱ ሁኔታዎችን በተመለከተ በተለይ ከነ ኮሎኔል በዚህ በጋይንት ቀጠና ከነ ኮሎኔል ከነ ከፍ ያለው ከነ ውባን ተጀምሮ ፊት ለፊት በመሆን የተቀበሏቸው ዋጋዎች ቀላል አይደሉም። በተለያዩ አካባቢዎች እንግዲህ እንደ ጀብደኝነት ወይም ደግሞ የኔ ኃይል እየተዋጋ ከፊት ከኋላ ሆኜ አላዋጋም በሚሉ ጀብዶዎች ነው ይሄ ከባድ ዋጋ እየተከፈለ ያለው ትላንትን ጨምሮ። ወደ ላሊበላ ቀጠና የሚወስዱ መረጃዎች አሉ። ከላሊበላ ወደ ሰቆጣ ኮረም በሚወስደው መንገድ አይና ቡግና አካባቢ ረፋድ ጀምሮ ተከታታይ የከባድ መሳሪያ ድብደባ እንዳለ መረጃዎች ጠቁመዋል። በዚህ የከባድ መሳሪያ ድብደባ የደረሰው ጉዳት በዝርዝር አልታወቀም። ሌላው መረጃችን እንደዚሁ ከአረብ ኤሚሬትስ ወደ ባህር ዳር የጦር መሳሪያ ስለመጓጓዙ የሚገልጹ መረጃዎች ናቸው። ከአረብ ኤሚሬትስ ከዩናይትድ አረብ ኤሚሬትስ አይኤል 76 ቲዲ የተባለ የጦር አውሮፕላን መጫኛ ካርጎ አውሮፕላን ከዩናይትድ አረብ ኤሚሬትስ ተነስቶ በባህር ዳር የጦር መሳሪያዎችን ይዞ ስለመግባቱ የአየር ትራፊክ ክትትል ሳተላይት መረጃዎች ይህንን ያመላክታሉ። አረብ ኤሚሬትስ ወደ ቻድ፣ ወደ ሊቢያ፣ ወደ ኢትዮጵያ እንዲሁም ደግሞ ወደ ደቡብ ሱዳን እና የሶማሊያ የተለያዩ አካባቢዎች የጦር መሳሪያዎችን ወደዚህ ወደ አፍሪካ ቀንድ በአየር በባህር እያጓጓዘች መሆኗ ያው በተደጋጋሚ የተገለጸ ነው። አሁን አሶሳ አየር ማረፊያም እንደዚሁ የጦር መሳሪያዎች ስለመራገፋቸው የሚገልጹ መረጃዎች ወጥተዋል። በተመሳሳይ ባለፉት ቀናት ሀርጌሳ ሶማሌላንድ ላይም እንደዚሁ ዩናይትድ አረብ ኤሚሬትስ የተጫኑ የጦር መሳሪያዎች መራገፋቸውን እንደዚሁ የአየር በረራ ሳተላይት መረጃዎች ያሳያሉ። ወደ ሱዳን የሚወስደን መረጃ ሳስከትል በሱዳን ደብዛ ተብሎ በሚጠራ ቦታ ደባዛ ተብሎ የሚጠራ ቦታ በቤንሻንጉል ታጣቂዎች አዲስ ወታደራዊ ስልጠና መጀመራቸው ነው የታወቀው። በኢትዮጵያ መተከል ትይዩ አካባቢ የሱዳን ቀጠና ስልጠና የጀመሩት የቤንሻንጉል ታጣቂዎች ከአሁን በፊት በተለያየ ጊዜ እጅ ሰጥተው የነበሩ እንዲሁም ደግሞ በተሃድሶ ማዕከላት ውስጥ የነበሩ ጭምር ወደ ሱዳን በመሄድ ነው ስልጠና የጀመሩት። የስልጠና ወጫቸው፣ ሎጂስቲክ እና አጠቃላይ ወታደራዊ ስንቃቸው በሱዳን መንግስት የሚሸፈን መሆኑ ነው የታወቀው በጀኔራል አልቡርሃን። ይህ እንግዲህ በታወቀ እና በተመዘገበ የታጣቂዎች ካምፕ በሱዳን በኩል ያለ 3ኛ ካምፕ ነው። ወደ ኢትዮጵያን ታጣቂዎች ማሰልጠን ዋናውና ትልቁ የህወሓት ታጣቂዎች እስከ አየር ኃይል የድሮን ልምምድ የሚያደርጉባቸው 3 ካምፖች እንዲሁም ደግሞ በደለሎ ትይዩ አካባቢዎች እንደዚሁ የቅማንት ታጣቂዎች የሚሰለጥኑባቸው ካምፖች ሲሆን ይሄ ደግሞ በመተከል ትይዩ ብሉ ናይል ውስጥ የሚገኘው ደበዛ ተብሎ የሚጠራው ደግሞ የቤንሻንጉል ታጣቂዎች የሚሰለጥኑበት ካምፕ ነው። የሱዳን ጦር እንደዚሁ አርኤስኤፍ ጋር የተደረገ ባለው ውጊያ የአየር ራዳር ማውደሙን ገልጿል። ከሱዳን ከጎረቤት ሀገራት ከተገኙ መረጃዎች የሱዳን ጦር በምዕራብ ዳርፉር ተብሎ የሚጠራው አካባቢ ሁለተኛውን ዋና የአየር መቆጣጠሪያ ጣቢያ ነው በድሮን አውድም ያለው ያለው። የሱዳን ጦር የአርኤስኤፍን ከአሁን በፊት በሊቢያ አዋሳኝ አካባቢ የሚገኝ ከተማ ላይ የነበረ የአየር መቆጣጠሪያና የአየር በረራ ጣቢያን እንዲሁም ደግሞ የድሮኖች ጣቢያን ማውደሙን ገልጾ ነበር። በትላንትናው ዕለት ደግሞ እንደዚሁ ምዕራብ ኮርዶፋን ተብሎ የሚጠራው አካባቢ በቻይና ራዳሮች ላይ ነው ጥቃት የተፈጸመው። እነዚህ ለአርኤስኤፍ የቀረቡ የቻይና ራዳሮች በቱርክ ድሮኖች ነው ወድመዋል የተባሉት። የቱርክ ድሮኖች ያው ለሱዳን ብሔራዊ ጦር ድጋፍ የተሰጡ ሲሆን የቻይና ራዳሮች ደግሞ በዩናይትድ አረብ ኤሚሬትስ በኩል ለአርኤስኤፍ የተሰጡ ጸረ አውሮፕላን ወይ ደግሞ ጸረ ድሮን መቆጣጠሪያ መሳሪያዎች ናቸው። እነሱ ወድመዋል የሚሉ መረጃዎች ናቸው የወጡት።
ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። አመሰግናለሁ። ያው እንግዲህ በዚህ ላይ የቀረቡ መረጃዎች ናቸው። እያንዳንዳቸው የፖለቲካ እይታ፣ ወታደራዊ እይታ ይኖራቸዋል። እሱን እንግዲህ ከመረጃዎቹ በመነሳት አድማጭ ተመልካቾቻችን የራሳቸውን ግንዛቤ ልትወስዱ ትችላላችሁ። እንደዚህ የመጡ አዳዲስ መረጃዎችን አድርሳችኋለሁ። መልካም ጊዜ